በክልሉ ያሉ የቱሪዝም ጸጋዎችን በዓለም ቅርስ ለማስመዝገብ አቅዶ እየሰራ መሆኑን የአማራ ክልል ባህልና ቱሪዝም ቢሮ ገለጸ። ቢሮው በቱሪዝም ዘርፍ አዳዲስ ፍላጎቶችን መሰረት ያደረጉ እቅዶችን ማቀዱን አመላክቷል። ትዝታ መኮንን ትንታኔ አዘጋጅታለች። እቅድ ማለት የአንድን የልማት ስራ በተወሰነ ጊዜ ለማከናወን በቅድሚያ የሚዘጋጅ ነው። የመነሻ ነጥብንና የማስፈጸሚያ ስልቱን የመዳረሻ ውጤቱን የሚያመላክት ነው። የተወሰነ ዓላማን ለማሳካት የሚያስፈልግ ሀብትን የምንወስንበትና የተግባራትን ቅደም ተከተል የምናስቀምጥበት የተቀናጀ ስልት ነው። የአማራ ክልልም ከተያዘው በጀት ዓመት ጀምሮ የ25 ዓመታት አሻጋሪ እቅድና የ5 ዓመት ስትራቴጂክ እቅድ መዘጋጀቱን የአማራ ክልል ርዕሰ መስተዳደር አቶ አረጋ ከበደ ገልጸዋል። ይሄ እቅድና ፍኖተ ካርታ ያስፈልገበት የመጀመሪያው ክልላችን ያለውን የተፈጥሮ ጸጋ እና እስካሁን ያካበትነውን ተቋማዊ አቅም በተለይም ደግሞ ሰብአዊ አቅማችንን ተጠቅመን የማደግና የመበልጸግ ፍላጎታችንን ለማሳካት የታቀደ እቅድ ነው። ሁለተኛው የረጅም ዘመን አልላቀቀው ያልነውንና በተደጋጋሚ የዞረ ህዝባችንን ክልላችንን የሚያሽመደምደውን የግጭትና የድህነት አዙሪት በመተርተር ክልላችንን ተስተካካይነትና ተወዳዳሪነት ያለው ክልል እንዲሆን ማድረግ ነው። እንደማንኛውም ሀገር እንደማንኛውም ህዝብ በውስጣችን የመልማት ጸጋ አለ። እቅድ አንድን ዓላማ ለማሳካት ለሚደረገው እንቅስቃሴ የሚያስፈልግ ሀብትን፣ የሰው ኃይልን፣ ገንዘብንና ማቴሪያልን እንዲሁም ጊዜን በአግባቡ አቀናጅቶ በመጠቀም በተወሰነ የጊዜ ገደብ የሚጠበቀውን ውጤት ለማግኘት የሚያስችል መሳሪያ ነው። ሆኖም ከዚህ ቀደም ሲታቀዱ የነበሩ እቅዶች በሚጠበቀው ልክ ውጤት ማምጣት አልቻሉም ትላለች በምዕራብ ጎጃም ዞን የአካባቢ ጥበቃ ጽሕፈት ቤት ኃላፊ መዓዛ ገበየው። በኢትዮጵያ ታሪክ ብዙ የእቅድ አቅዶ በመፈጸም ወይም ደግሞ እቅድ በማቀድ ብዙ ልምድ አላት ቆይታለች የጀመረች ግን በዚህ መንገድ ከስርዓታት ጋርም ተያይዞ ችግር የነበረበትና አሁን ግን ከነበረብን ከዚህ በፊት ከነበርናቸው ከ27 ዓመት ከ30 ዓመት በፊት ካሳለፍናቸው ይሄ እቅድ እንግዲህ ተስፋ የተጣለበት ነው። ይሄ ተስፋ የተጣለበት ደግሞ በእኛ ላይ ነው። የአማራ ክልል መንግስትም በተለይም የኢኮኖሚውን ዘርፍ ከፍ የሚያደርጉና የህብረተሰቡን ተጠቃሚነት የሚያሳድጉ ዘርፎች ላይ የ25 ዓመታት አሻጋሪ እቅድ ላይ በልዩ ትኩረት መስራቱን ያገኘነው መረጃ ያመለክታል። ከነዚህም የክልሉ ባህልና ቱሪዝም ቢሮ አንዱ ነው። የአማራ ክልል ባህልና ቱሪዝም ቢሮ ምክትል ቢሮ ኃላፊ ዶክተር አየላና ውጤ ይገልጻሉ። ክልሉ መንግስት 3-4 ዘርፎች የዘርፍ እቅዶችን የ25 ዓመት የ5 ዓመት እንዲዘጋጅ ሲመርጥ ከመረጣቸው ውስጥ አንዱ የቱሪዝም ዘርፍ ነው። እኛም እኔ ማስተባበረው ኮሚቴ ተመርጦ ለ1 ዓመት ከ6 ወር ይሄን የቱሪዝም ዘርፍ የ25 ዓመት ሮድ ማፕ እና እንደገና የ5 ዓመት ስትራቴጂክ እቅድ ስናቅድ ነው የቆየ ነው። ባለፈው ዓመት ከ2016 ጀምሮ 2017ንም እቅዱ በእኛ ደረጃ ብቻ ሳይሆን እኛ ካዘጋጀን በኋላ በዚህ ዘርፍ አቅም አላቸው ለምናስባቸው አካላት በሙሉ ግብአት እንዲሰጡን ሙሉ የእቅዱን ቲም ይዘን አዲስ አበባ ሄደን ለትልልቅ ቱር ኦፕሬተሮች በቱሪዝም ዘርፍ ለሚሰሩ ትልልቅ ዓለም አቀፍ ተቋማት የዘርፉ ምሁራን፣ ቱሪዝም ሚኒስቴር፣ ቅርስ ባለስልጣን፣ ባህልና ስፖርት ውስጥ የካበተ ልምድ ያላቸው አመራሮችንም ባለሙያዎችንም ጭምር ከ7-8 በላይ መድረኮች ፈጥረን ፋይናሊ እቅዱን ፋይናላይዝ አድርገን ለክልሉ መንግስት ያስረከብንበት እንደገና የክልሉ መንግስትም ይሄን እቅድ አዳብሮ አሁን በክልሉ የ25 ዓመትም የ5 ዓመትም እቅድ ጥርት ባለ መንገድ ታቅዶ በቀጣይ ዓመታት ከተመላከተው ውስጥ አንዱ የቱሪዝም ዘርፍ ነው። የአማራ ክልል ባህልና ቱሪዝም ቢሮ ከዚህ በፊት የነበሩ ቅርሶችን መጠበቅና መንከባከብ እንዳለ ሆኖ አዳዲስ የቱሪስት መዳረሻ ቦታዎችን ለማልማት አቅዷል። በተለይም የዘመኑ አዳዲስ ፍላጎቶችን መሰረት ያደረገ እቅድ መታቀዱንም የቢሮ ምክትል ኃላፊ ዶክተር አያላና ውጤ ገልጸው የበጀት ፍላጎትና ምንጮችንም መለየታቸውን ነው የተናገሩት። የዚህ የዘመኑ አዳዲስ የቱሪዝም ፍላጎቶች አሉ። የቱሪስቶች ፍላጎት እነሱን ታሳቢ ያደረገ እቅዶች ታቅደዋል። ቅርሶቻችን መጠበቅ መጠገን አንድ ነገር ሆኖ ግን ለምሳሌ የተራራ ላይ የቱሪዝም እንቅስቃሴዎችን የት አካባቢ ልንሰራ እንችላለን? ውሃን መሰረት ያደረገ የቱሪዝም እንቅስቃሴ አሁን ዓለም ላይ በጣም እየተወደደ መጥቷል። ጣና ሐይቅን የመሰለ ሎጎ ሐይቅን የመሰለ አባይን ይዘን ዘንገናን የያዘ ብዙ የቱሪስት ሀብቶች ያሉት ክልል ነው። ውሃን መሰረት ያደረጉ የቱሪዝም ምንም ስራዎች መስራት እንችላለን። እንደገና ይሄ ታሪካዊ ትስስር ያላቸው ሩቶች ለምሳሌ አሁን ጉዞ አድዋ ብለን አሁን የአድዋ ላይን ከአዲስ አበባ እስከ መቅደላ እስከ ውጫሌ እስከ አድዋ ድረስ ምን መስራት እንችላለን? በአፄ ቴዎድሮስ ታሪክ ውስጥ ከቋራ እስከ መቅደላ ምን ልንሰራ እንችላለን? ሩቱ
በአፄ ቴዎድሮስ የጋፋት ኢንዱስትሪ ፍላጎት ውስጥ ምዕራብ ጎንደር ጀምረን እስከ ደቡብ ጎንደር ጋፋትን ጨምረን እንዴት ደቡብ ወሎ መቅደላ መድረስ እንችላለን? እንዲህ አይነት በጣም ከፍ ያሉ እቅዶች የታቀዱበት ነው። ለዚህም ራሱን የቻለ በጀትም የሚያስፈልገው አሎኬት የተደረገበት የበጀት ምንጮች ምን ይሆናሉ ተብሎ የተለየበት ነው። የዓለም ቱሪስትን በተለይም የአረብ ሀገራት ተጓዦች ወደ ክልሉ እንዲጎበኙ ለማስቻል ከጣና ሐይቅ ቀጥሎ ሾንኬንና ሌሎች መስጊዶችን ለዓለም ቅርስ ለማስመዝገብ መታቀዱን ገልጸዋል። ከጣና ሐይቅን ከማስመዝገብ ጎን ለጎን የሾንኬን ለማስመዝገብ ስራ እየጀመርን ነው። ወሎ ዩኒቨርሲቲ ጋር ተስማምተናል። ከነሱ ጋር ጥናቱን እያስጀመርነው ነው። ሾንኬ በእስልምና ታሪክ ውስጥ ትልቅ ቦታ ያለው ነው። አሁን አረብ ሀገራት የነዳጅ ሀብት ያላቸው ሀገራት በተለያዩ የእስላማዊ ትስስር ባላቸው ሀገራት እየሄዱ ይጎበኛሉ። እኛ እንደ ሾንኬ፣ እንደ ጎዜ መስጊድ፣ እንደ ጥሩ ሲና መስጊድ ከፍ ስንል ትግራይም ብንሄድ እንዲህ አይነት ታሪካዊ ትስስርና ነጃሽን ያላት ሀገር ነች። ስለዚህ እኛ ሾንኬን ብናስመዘግብ በቀጣይ ጊዜያት ከአውሮፓ ከአሜሪካ ቱሪስቶች በተጨማሪ የአረብ ሀገራት ቱሪስቶች ከፍተኛ ዶላር ማፍሰስ የሚችሉ ቱሪስቶችን መሳብ እንችላለን ብለን እየሰራ ነው። የ25 ዓመታት አሻጋሪ እቅዱ ተፈጻሚነት የሁሉም ርብርብ የሚጠይቅ በመሆኑ ሁሉም ኃላፊነቱን ሊወጣ እንደሚገባ የክልሉ ባህልና ቱሪዝም ቢሮ መልእክት ነው።